ጤና ይስጥልኝ የተወደዳችሁ እንዴት አላችሁ የትላንትናውን የሴሪያን ትልቁን ጨዋታ ለመመልከት ነው ኤሲ ሚላን ከናፖሊ በሳንሲሮ ያደረጉትን ጨዋታ ኤሲ ሚላን 2-1 አሸንፏል የማሲሚሊያኖ አሌግሪ ቡድን አሁን በሴሪያው አናት ከመሪዎቹ መካከል አንደኛው ሆኗል የወቅቱ ሻምፒዮን ናፖሊ የጃምፔሮ ጋስፔሪኒ ሮማ ለአመታት የጃምፔሮ ጋስፔሪኒ ካልን ቀጥሎ የሚመጣው አታላንታ ቤርጋሞ ነበር ከ2016 ከ2024 ያሰለጠኑት ቡድን ስለነበር አሁን እነዚህን ሁለት መሪዎች ኤሲ ሚላን ደግሞ ተቀላቅሏቸዋል የማክስ አሌግሪ ቡድን 12 ነጥቦች አሉት ይሄኛው ድል ደግሞ የስቴትመንት ድል የሚሉት አይነት ነው ምክንያቱም ከናፖሊ ጋር ከወቅቱ የአውሮፓ ሻምፒዮን ጋር በኮንቴ ከሚሰለጥን ቡድንና እንደ ኬቨን ደ ብሮይነ አይነት ተጫዋቾች ካሉት ቡድን ጋር የተገኘ ትልቅ ድል ስለሆነ በኤሲ ሚላን የትላንትናው ድል ውስጥ የተጫዋቾች የግል ክህሎት የታየባቸው ጎሎች ተቆጥረዋል ለምሳሌ ክርስቲያን ፑሊሲክ የመጀመሪያው ጎል በሳላይ ማይከርስ አማካይነት ሲቆጠር ከመሃል ሜዳው በፊት ነው ኳሱን ይዞ መግፋት የጀመረው ከዚያ በኋላ በጣም አስደናቂ የመጨረሻ ኳስ ነው ለሳላይ ማይከርስ የሰጠው ከዚህ ባሻገር የቡድኑን ጠንካራ የቡድን መዋቅር ደግሞ ያየነበት ነው በ5-3-2 ነበር የተጫወቱት ስለዚህ የግለሰቦች ክህሎት ደግሞ ያሰልጣኙን የማሰልጠን ችሎታ የሚያሳይ የዌል ኦርጋናይዜሽን ወይ ማደረጃጀት ቡድኑ ነበረው ማለት ይቻላል እና በመጀመሪያው አጋማሽ ሁለት ጎሎችን ቡድኑ አስቆጥሯል የዚህኛው ድሉ ትልቁ ትርጉም እንዳልኩት የዚህኛውን የውድድር ዘመን ስኩዴቶ ደግሞ እንዲያሸንፍ ከሚጠበቅ ቡድን ጋር የተደረገ ነውና ትላንት ሚላን በግልጽ የተናገረ ይመስላል ወደ ዋንጫ ፍክክር ተመልሷል ወይም እንዳለፈው አይነት በጣም ደካማ አመት ላያሳልፍ እንደሚችል ያየንበት ነው እና ትልቅ ተስፋ የሚሰጥ ፐርፎርማንስ የታየበት ነው 2-1 ያለቀ ጨዋታ ስለሆነ ብዙ ሰዎች የሚኖራቸው ፐርሰፕሽን በሁለተኛው አጋማሽ ሚላን በጥልቅ መከላከል ተጫውቶ ያሸነፈ ይመስላል ሁለተኛው አጋማሽ ብቻ ላየሰው ልክ እንደዚህ ነው ልክ እንደ መካከለኛው ዘመን ምሽግ የሚባላል ሜዲቫል ፎርት የሚሉት ልክ እንደዛ ምሽጉን መሽጎን የተጫወተው ሊባል ይችላል ነገር ግን እንዲያም ሆኖ ናፖሊ በዚህ ኤሲ ሚላን ከፔርቬስ ስቱፒኛን በቀይ መውጣት በኋላ የመጨረሻውን ግማሽ ሰዓት በ10 ተጫዋች በተጫወተበትም ጊዜ ቢሆን ጥራት ያላቸው የጎል ዕድሎችን ለመፍጠር ተቸግሮ ነበር ለኔ ግን የበለጠ የሚላንን መመለስ ምልክት ያሳየው የመጀመሪያ አጋማሽ ነው ብዬ ነው ማምነው 11-11 በነበሩበት ጊዜ ኤሲ ሚላን እጅግ የተሻለ ነበር 2-0 መምራቱም ተገቢ ነበር በሴሪያው አናት ወይም በዋንጫ ፍክክር ውስጥ ረጅም ጊዜ ሊቆይ እንደሚችል ምልክት ያሳየውም በሁለተኛው አጋማሽ 10-11 በነበሩበት ጊዜ መከላከል ከማጥቃት ጋር የነበረው የሚላን ፐርፎርማንስ አይደለም ምክንያቱም በውድድር ዘመኑ በሙሉ ብዙ ጊዜ እንዲህ አይነት ጨዋታዎችን አናይም የበለጠ አንድን ቡድን ሚዛን የምንለካው 11-11 ሆነው በሚጫወቱበት ጊዜ የነበረውን ፐርፎርማንስ ነው ስለ ሰስቴናቢሊቲ ከሆነ የምናወራው ይቀጥላሉ እንዲህ አይነት ፐርፎርማንስ የምንለው ስለዚህ ከረፍት በፊት ሚላን ሁለት ጎሎች ከማስቆጠሩ ባሻገር ፎፋና የሳተው የጎል ማስቆጠር እድል ነበር ናፖሊ 1-2 ትልልቅ አጋጣሚዎች እንደነበሩት ማስተዋል ይቻል ነበር ግን ናፖሊ ፍጹም አስደናቂ ነበር ለማለት ግን አይቻልም እድሎቹ ነበሩ ምክንያቱም የሚላን ቡድን በጣም የተደራጀ ባላንስድ የሆነ አንዳንድ ጊዜ እንደ ፌመሶቹ የሚላን ቡድኖች ሁሉ ውብ እግር ኳስ የሚጫወት ነው ምናልባት ከትልልቆቹ ቡድኖች ሚላን በሌላው ዓለም ብዙ ደጋፊዎች አሉት አንድም በስታይሉ ምክንያት ነው ደግሞ ይሄንን ሲያደርግ በጨዋታው ላይ ያልነበሩትን ተጫዋቾችም ማስተዋስ ያስፈልጋል ራፋኤል ሊያዮ አልነበረም ሮቢን ሎፍተስ-ቺክ አልነበረም ያርደን አሻሪ አልነበረም ክሪስቶፈር ንኩንኩ ደቪንተር ሳሙኤል ሪቺ እነዚህ አይነቶቹ ተጫዋቾች አንዳንዶቹ በጉዳት አንዳንዶቹ በፊትነስ ችግር አንዳንዶቹ ደግሞ በአሰልጣኙ ቴክኒካዊ ውሳኔ ያልተሰለፉ ተጫዋቾች ናቸው ያለነዚህም ተጫዋቾች ነው ማለት ነው የማክስ አሌግሪ ሚላን እንዲህ አይነት ግሩም ፐርፎርማንስ ያሳየው ሲጀመር በመጥፎ ውጤት ነበር የጀመሩት ከክሩሜኔንሴ ጋር በተደረገ ጨዋታ በሜዳቸው ተሸንፈው ነበር የመጀመሪያውን ጨዋታ የጀመሩት ከዚያ በኋላ ግን ሌቼን ቦሎኛን ኡዲኔዜን አሁን ደግሞ ናፖሊን አሸንፏል ከመጀመሪያው ጨዋታ በኋላ አንድ ጎል ብቻ ነው የተቆጠረበት እሱም ኬቨን ደ ብሮይነ በዚህ ጨዋታ ላይ ያስቆጠረው የፍጹም ቅጣት ምት ጎል ነው ደግሞ 9 ጎል አስቆጥሯል ከነዚህ 9 ጎሎች መካከል ሎፍተስ-ቺክ ሌቼ ላይ ካስቆጠረው በስተቀር የተቀሩት በክፍት ጨዋታዎች የተቆጠሩ ናቸው በኮንቴ ናፖሊ በኩል ወደ ሚላን ሲጓዝ ሁለት የመሃል ተከላካዮቹን ሁለት የመስመር ተከላካዮች ሆነው መጫወት የሚችሉ ተጫዋቾችን ሳይዝ መምጣቱ እና የመጨረሻዎቹን አራት ተጫዋቾች ብታዩ ወይም የመጀመሪያዎቹን ተከላካይ ሆነው የተጫወቱትን አራት ተጫዋቾች ብታዩ ሶስት የመጀመሪያ አሰላለፍ ውስጥ የሚካተቱ ተጫዋቾች በጨዋታው ላይ አልነበሩም ነገር ግን በሚላን በኩል እንደተጠቀስኩት ነው አንድ ሚላን ምናልባት ከሌሎቹ ቡድኖች የተለየ አድቫንቴጅ ካለው የአውሮፓ ውድድር ላይ አይጫወትም
በሳምንት ለአንድ ጨዋታ ብቻ ነው የሚዘጋጀው። ለተጫዋቾቹ በቂ ረፍት ለመስጠት እድል አለው። ሚላን እርግጠኛ ነኝ ቻምፒየንስ ሊግ ነበር መጫወት ይፈልግ የነበረው ባይሆን ዩሮፓ ሊግ። ነገር ግን እውነታው ይሄ ከሆነ እና አምና በጨረሰበት ስፍራ የአውሮፓ ስፍራ ማግኘት ስለማይችል ወይም የአውሮፓ ውድድር ላይ መሳተፍ ስለማይችል አሁን ይሄንን ክሊን ብሬክ በሳምንት አንድ ጨዋታ የማድረግን ብቻ እድል እንዴት ነው የሚጠቀሙበት የሚለው በጣም ወሳኝ ነው። ኮንቴ ባለፈው ዓመት ይሄንን ተጠቅሞበታል። ምክንያቱም ወደ ናፖሊ ሲመጣ ናፖሊ ዋንጫ ከወሰደበት የውድድር ዘመን ቀጥሎ የመጣው ዓመት በጣም የከፋ ስለነበርና የደረጃ ሰንጠረዡ አጋማሽ ላይ ስለጨረሰ ናፖሊ በቻምፒየንስ ሊግ አልተሳተፈም። ስለዚህ አንቶኒዮ ኮንቴ ቡድኑን በሳምንት በአብዛኛው ለአንድ ጨዋታ ብቻ የማዘጋጀት እድል ነበረው። ከኢንተር ጋር ብታነጻጽሩት ኢንተር እስከ ቻምፒየንስ ሊግ ፍጻሜ ድረስ ተጉዟል፣ ወይም እስከ ኮፓ ኢታሊያ ፍጻሜ ድረስ ሄዶ ወይ ግማሽ ፍጻሜ ድረስ ሄዷል። ብዙ ጨዋታዎች ተጨማሪ ጨዋታዎች አድርጓል። 17 18 ተጨማሪ ጨዋታዎች አድርጓል። 17 18 የካፕ ውድድሮች ማለት 17 18 ሚድዊኮች ማለት ነው እና ይሄ ልዩነት ቀላል አይደለም። ማክስ አሌግሪ ይሄ ልዩነት አላቸው። አምና ኮንቴ የነበረው አድቫንቴጅ ማለት ነው። በቡድን ውስጥ የኤክስፒሪየንስ ችግር ነበር፣ ግን አማካይ ቦታ ላይ አድሪያን ራቢዮ እና ሉካ ሞድሪች መጥተዋል። የሁለቱን ተጫዋቾች በቡድኑ ላይ የጨመሩትን ብስለት ማየት ይቻላል። በዛው ልክ ደግሞ አዳዲስ ሀሳቦችም እንደዚሁ አሏቸው። ስለዚህ አሸንፈዋል። ደግሞ መቼስ ለዋንጫ የሚፎካከር ከሆነ ኤሲ ሚላን ሄድ ቱ ሄድ መናቅ የለበትም። ባለፈው የውድድር ዘመን ይሄ በጣም ወሳኝ ነጥብ እንደነበር አስታውሳለሁ። ናፖሊና ኢንተር የነበራቸው የእርስ በርስ ግንኙነት በዋንጫ ፉክክር ውስጥ ትርጉም ነበረው። ምክንያቱም በሴሪያ በጎል ልዩነት አይደለም ኩል ሆኖ ቢጨርሱ የዋንጫው አሸናፊ የሚወሰነው በሄድ ቱ ሄድ ወይም እርስ በርስ በውድድር ዘመኑ በነበራቸው ውጤት ነው። ስለዚህ በዛ ማይን ካየ ነው በጣም ወሳኝ ድል ተደርጎ ሊቆጠር የሚችል ነው እና አንዳንዶች የሚላን ካራክተሪስቲክሶች ለብያኔ ለድምዳሜ መቸኮል ተገቢ ባይሆንም ግን በ2000ዎቹ መጀመሪያ ደግሞ ማክስ አሌግሪ በነበሩበት ጊዜ በ2011 የነበረውን የሚያስታውስ አይነት ነው። ያው ስቴዲየሙን በተመለከተ በቅርብ ጊዜ የሚላን ከተማ ሚኒሲፓሊቲ ወይም የከተማው አስተዳደር ውሳኔ ይወስናል ምን ይደረግ የሚለውን በተመለከተ። ለኢንተርና ለኤሲ ሚላን የሚሰጥ ከሆነ የከተማ አስተዳደሩ ስቴዲየም ነው እንደሚታወቀው ይፈርሳል፣ እንደገና ይሰራል። ስለዚህ የሚላን ወይ ኢንተር ሲጠቀምበት ጁሴፔ ሚያትሳ የሚባለው ስቴዲየም ታሪካዊ ስቴዲየም ነው፣ ግን አሁን ያለውን ቅርጽ ይዞ ረጅም ጊዜ ላይ ቆይ ይችላል እና በኩርቫ ሱድ በተደጋጋሚ ስለ ስቴዲየሙ ያለን ፍቅርና ሚላን በዛ ስቴዲየም ውስጥ ስለሰራቸው ገድሎች ይዘመር ነበር እና ያንን የሚመስል ቡድን ደግሞ ሜዳ ውስጥ አይተዋል እና ግሩም መከላከል ነው። በሁለተኛው ማጋማሽ ቢሆን ያሳዩት የመጨረሻውን 50 ስኩዌር ሜትር ነበር የተከላከሉት። ከማይክ ሜኞን ፊት ከመሃል ሜዳ የሚያልፍ ተጫዋች ብዙ አታዩም። ግን በናፖሊ በኩል ደግሞ ቅድም እንዳነሳሁት ያጧቸው ተጫዋቾች ነበሩ። በነገራችን ላይ የመጀመሪያው ጎል ሲቆጠር ክሪስቲያን ፖሊሲክ ነበር በጣም አስደናቂ አሲስት የሰጠው። ሁለተኛው ጎል ሲቆጠር ደግሞ እንዲሁ ሌላ ግሩም ጎል አስቆጥሯል። እሱ ወደ ጣሊያን ከሄደበት ጊዜ ጀምሮ የሱን ያህል ብዙ የመጨረሻ ኳስ ያቀበለ እና አሲስት የሰጠ የለም። ተደምሮ ጎል ሲደመር አሲስት በሚባለው ማለት ነው። ድንቅ ጎል ነበር ያስቆጠረው። ሉካ ሞድሪች የጨዋታውን ቴምፖ የተቆጣጠረበት መንገድም እንደዚሁ በጣም አስደናቂ ነበር። በመጀመሪያው 3 ደቂቃ ውስጥ ነው መሪ የሆኑት። ፓቭሎቪች ለኤስቶፒኛን ኳስ ሰጠው፣ ኤስቶፒኛን ለፑሊሲክ አቀበለው። ፑሊሲክ ከራሱ የመሃል ሜዳ አጋማሽ በፊት ነው ኳሱን የተቀበለው። ከዚያ በኋላ አክሰለሬሽኑ ፍጥነቱ ወደ ስፔስ የሮጠበት ውሳኔ ሁሉ ያስገርማል። ማሪያኑቺ የሚባለውን ተጫዋች አልፎን ሄደው ታክሉ በፍጹም የተሳካ አልነበረም፣ የዘገየ ታክል ነበር። ከዚያ በኋላ ነው ለሳላይማከርስ በሩቁ አንግል ላይ ለነበረው ተጫዋች ኳሱን የሰጠው፣ ግን የጎሉ አፋፍ ላይ ስለነበር ይሄ እነሱ ታፒን የሚሉት አይነት ፊት ለፊት ያለ ቀላል አጨራረስ ነው። የናፖሊ ተከላካይ መስመር መሳሳት በዚህ ጨዋታ ላይ እንደ ፖሊሲክ አይነቱን በጥሩ ፎርም ላይ ያለን ተጫዋች ለመቋቋምም እንዲቸግራቸው አድርጓል። ጨዋታው ግማሽ ሰዓት እንደሆነው ደግሞ ፓቭሎቪች ሌላ ከኳስ ጋር ብዙ አድቫንስ ሲያደርግ ነበር። በተለይ ከሶስቱ ሴንተር ባኮች መካከል በቀኝና በግራ በኩል ያሉት ሴንተር ባኮች አንደርላፕ እንዲያደርጉ ወይም ወደፊት እንዲሄዱ አሰልጣኙ ያበረታታሉ። ብዙ በ3-5-2 ሲጫወቱ በቅርብ ዓመታት አላየናቸውም። ያው ድሮ እንደምታውቁት የኮንቴን የዩቬንቱስ ነበር የተረከቡት ራሳቸው። ኮንቴ ደግሞ በሶስቱ ተጫዋቾች ቦኑቺ፣ ባርዛሊ፣ ኬሊኒ የተዋቀረ ቡድን ነበር። ከዚያ ይዘው ቀጥሎ ወደ ዩቬ ሲመለሱ ግን በባክ ፎር ነበር የተጫወቱት። አሁን በሚላን በባክ ስሪ መጫወት ጀምረዋል እና ትላንትና ሁለቱ ሴንተር ባኮቻቸው ብዙ ወደፊት እንዲሄዱ ወይም አንደርላፕ ወይ መሃል ለመሃል
ሩጫዎች እንዲያደርጉ ይፈቅዱላቸው ነበር። ከዛ በፊትም ግን በሚላን በኩል የተፈጠሩ ሌሎች የጎል እድሎች ነበሩ። ጊቴሬዝ 2 ሙከራዎች ደብል ሴቭ ነበረው። ማክቶሚናይ በቀኝ እግሩ ሌላ የጎል እድል አግኝቶ ነበር በናፖሊ በኩል እንደዚህ። ነገር ግን የጨዋታው ትልቁ የጥፋት ነጥብ የነበረው በሁለተኛው አጋማሽ የነበረ ቀይ ካርድ ነው። ኤስቶፒኛን ዲ ሎሬንዞን ጎል ለማስቆጠር በሚያስችል ሁኔታ ውስጥ ያለ ይዞት ስለነበር ጥሎት ስለነበር አርቢትሩ ምርጫ አልነበራቸው። በተለይ ካርሎስ ሳሲ የሚባሉት የቪአር ባልደረባ የነበሩት ሰው ለአርቢትሩ ያው በቀይ የሚያስወጣ ኦፌንስ ነው አሏቸው። ስለዚህ ኤስቶፒኛን በቀይ ወጣ። የመጨረሻውን 30 ደቂቃ በ10 ተጫዋች መጫወት ነበረባቸው። ደብሮይነ ነበር የፍጹም ቅጣት ምቱን ያስቆጣው። የመጨረሻው ግማሽ ሰዓት ናፖሊ ያጠቃበት ሚላን የተከላከለበት ነው። ግን በኋላ አንቶኒዮ ኮንቴ ትኩረት የሚስቡ ውሳኔዎችን ወሰነ። ጨዋታው ወደ 17 ደቂቃ ገደማ ሲቀረው ኬቨን ደብሮይነን፣ ስኮት ማክቶሚናይንና ራስሙስ ሆይሉንድን ቀይሮ አስወጣ። እነዚህ የዚህኛው የናፖሊ ቡድን ዋና የሚባሉ ተጫዋቾች ናቸው። አምና የሴሪያው ኮከብ ተጫዋች ነበር ማክቶሚናይ። ኬቨን ደብሮይነ ስታር ፈራሚያቸው ነው። ሆይሉንድ ከሉካኩ መጎዳት በኋላ በዝውውሩ ያመጡት ተጫዋች ነው። በእነዚህ 3 ተጫዋቾች ፈንታ ኤሊ ፌልማስን፣ ዴቪድ ኔሬሽን እና ሉካን ነው ቀይረው ያስገቡት። ደግሞ ጥቂት ቆይተው ኑዋላንግንም በማቴዎ ፖሊታኖ ቀይሮ አስገብቷል አንቶኒዮ ኮንቴ። ግን እነዚህ ሁሉ ለውጦች ያን ያህል አልሰሩም። በተለይ ጨዋታው እያለቀ በነበረበት ጊዜ የተደረጉት ሙከራዎች ከዚህ የተደራጀ የቡድን ማጥቃት ይልቅ የግል ኢምፕሮቫይዜሽን የነበረባቸው ናቸው። የዳቪድ ኔሬሽ 2 አስደናቂ ሙከራዎች። የመጀመሪያው ሙከራ 7 ደቂቃ ነበር የተጨመረው። በተጨማሪው ሰዓት የመጀመሪያው ደቂቃ ላይ ከቀኝ ክንፍ ኳስ እያጠበበ ሄዶ ወደ ጎል የመታው ኃይለኛ ኳስ ነበር። ሉካ ሞድሪች ጨረፈው። ከዚያ በኋላ የጎሉን ማዕዘን ታኮ ነው የወጣው። ከጥቂት ደቂቃዎች በኋላም እንደዚሁ ይኸው ተጫዋች ተመሳሳይ አይነት ሙከራ አድርገው ነበር። ግን ማይክ ሜኞ ሙከራውን አድኖታል። እንዳልኩት ቅድም የኮንቴ ኬቨን ደብሮይነን ቀይሮ ለማስወጣት የመወሰን ውሳኔ የሌሎቹም ተጫዋቾች እንደዚሁ ትኩረት የሚስብ ነው። ግን ደብሮይነ ተቆጥቶ ነበር ተቀይሮ ሲገባ እያጉረመረመ እየተነጫነጨ ነው የወጣውና ይሄ ትኩረት ስቧል። ባለፈው እንደምታስታውሱት ከማንቸስተር ሲቲ ጋር በነበረው ጨዋታ በጊዜ በቀይ ወጥቶበት ስለነበር ደብሮይነን ነው መጀመሪያ ቀይሮ ያስወጣው። ግን ምንም ቅሬታ አላሳየም ደብሮይነ ያን ጊዜ እና እንዲያውም ያሳየው ፕሮፌሽናል ጠባይ ብዙ ተደንቆ ነበር። እንደሱ አይነት ትልቅ ተጫዋች ታሪክ ወደ ሰራበት ሜዳ ሲመለስ ተቀይሮ መውጣቱን መቀበሉ የአሰልጣኙ ታክቲካዊ ውሳኔ መሆኑን መረዳቱ በሚል ብዙ ተደንቆ ነበር። እዚህኛው ጨዋታ ላይ ግን ደስተኛ አልነበረም። ሲቆጣ ይታይ ነበር። ኮንቴ በኋላ እሳት ለብሶ ነው ምላሽ የሰጠው። ምክንያቱም የተናደደው በውጤቱ መሆን አለበት። እኔ ቀይሬ ስላስወጣሁት ከሆነ ግን የተናደደው በጣም በተሳሳተ ሰው ላይ ነው ብሎ ከኔ ጋር መጣላት አይበጀውም የሚመስል አስተያየት ሰጥቷል። ያው አሰልጣኙ የወሰነውን ውሳኔ አመክንዮ ግን ሲናገር አንደኛ ፍረሽ ተጫዋቾች ፈለግ፣ ሁለተኛ ግን ከነበሩን አማራጮች ይልቅ የበለጠ በአንድ ለአንድ የሚዋጣላቸውን ተጫዋቾች ኑዋላንግን፣ ዳቪድ ኔሬሽን፣ ኤሊ ፌልማስን ማስገባት ፈልጌ ነው። ደግሞ ሉካንም በሆይሉንድ ተክቼ ያስገብቻለሁ። ስለዚህ ሎጂኩን ተጫዋቾች መረዳት አለባቸው የሚል አስተያየት ነው የሰጠው። ናፖሊ 4ቱንም ጨዋታዎች አሸንፎ ነበር የሴሪያውን ሲዝን የጀመረው። አሰልጣኙ ያለ ነው እንግዲህ የመጀመሪያው ውድድር ዘመን ሽንፈት ነው የተሸነፍነው። በደረጃ ሰንጠረዡ 20ኛ ስፍራ ላይ ባለ ቡድን ሳይሆን በሚላን ሳንሲሮ ላይ ነው። ስለዚህ ያን ያህል አጋንኜ አላየውም የሚል አስተያየት ሰጥቷል። ግን እንዳልኩት ሚላን ወደ ብርታቱ ወደ ኃያልነቱ እየተመለሰ ያለና ራሱ ናፖሊን ከአንድ አመት በፊት የነበረውን የሴሪያ ስኬት ጅማሬ የሚያስታውስ ነው። እንዳልኩት በአውሮፓ ውድድር አልተሳተፈም። ያኔ ናፖሊ የፈጸማቸው አንዳንድ ቁልፍ ዝውውሮች ነበሩ። በዝውውር ገበያው የመጨረሻው ዕለት እንደ ሮሜሎ ሉካኩና ስኮት ማክቶሚናይ አይነት ተጫዋቾችን ያመጣበት፣ ሚላን ደግሞ ልክ በተመሳሳይ በዝውውር ገበያው የመጨረሻ ዕለት እንደ አድሪያን ራቢዮና ክሪስቶፈር ንኩንኩ አይነት ተጫዋቾችን ያመጣበት ነው። ሌሎች የፈረሙ በርካታ ተጫዋቾች መኖራቸው እንደተጠበቀ ሆኖ ብዙ ተስፋ የሚጣልበት ተከላካይ አምጥተዋል። ኮኒ ደቪንተር የሚባል ባለፈው የውድድር ዘመን ብዙ ተስፋ ከሚጣልባቸው የመሃል ተከላካዮች መካከል አንደኛው መሆኑን ያሳየ ነው። ደግሞ በየጨዋታው የአንድ ተጫዋች ዲፔንደንት አይደለም። አምና የአንድ ተጫዋች ዲፔንደንት እንዳልነበር ናፖሊ ለምሳሌ ሌቼን ሲያሸንፉ ሎፍተስ ቺክ፣ ቦሎኛን ሲያሸንፉ ሉካ ሞድሪች ወይም ኡዲኔዜን ድል ሲያደርጉ ፑሊሲክ እንዳስቆጠሩት ማለት ነው እና በደንብ ደግሞ እየተዋሃዱ ሲመጡ ለምሳሌ ሳሙኤል ሪቺ ገና በደንብ ቡድን ውስጥ ኢንተግሬትድ አልሆነም። ያሻሪ እንደመጣ ብዙ ተስፋ የጣሉበት ዝውውሩ ለመፈጸምም ረጅም ድርድር የጠየቀ ነበር። ከቤልጅየም ክለብ ብሩዥ ያመጡት ተጫዋች ነው። ስለዚህ ሚላን በደንብ እየተሻሻለ ያለ ቡድን ይመስላል። እንግዲህ ቀጣዮቹን ጨዋታዎች የበለጠ ስለ ቡድኑ ባህሪ የምናውቅባቸው ይሆናል። ግን ናፖሊን ማሸነፍ የስቴትመንት ድል ነው።
ያን ነው የማሲሚሊያኖ አሌግሪ ቡድን በዚህኛው የሴሪያ ጨዋታ ያሳየው።